የደጋው መብረቅ ኮር አሃዶች በመቄትና ቋና በሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል ማስመዝገባቸው ተገለጸ። ዝርዝር የግንባር መረጃ አለንም። እጅ መስጠት አማራዊ ባህላችንና ልማዳችን ያልነበረ አባቶቻችን ያልወረስነው የተሸናፊዎች ውሳኔ ነው ሲል በጋይንት አካባቢ የሚንቀሳቀሰው ክፍለ ጦር ገልጿል። እንመለከተዋለንም። ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎች ከዛሬ ጀምሮ ሙሉ በሙሉ መቋረጣቸው ታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ላይ ስምምነት እንድትፈጽም ለማስገደድ ወታደራዊ ጥቃት እንደሚሰነዝሩ አስጠነቀቁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 21 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ሕዝብ የጀመረውን ራስን የማስከበር ህልውናን የማስጠበቅ ትግል ጫፍ ሳያደርሰው የድል ችቦ ሳያበራ ልጆቹንና ለቀጣዩ ትውልድ ፍትህ ሳያሰፍን ወደ ኋላ አይዞርም፣ ወደ ቤቱም አይመለስም። ስለደረሰበት ግፍና መከራ ራሱ አማራ ብቻ ሳይሆን የጥፋቱ ፕሮጀክት ጀማሪዎች ነጮችና ተላላኪ ጥቁር ጣሊያኖች ምን እየተካሄደ እንደሆነ ያውቁታል። ለተደጋጋሚ ዘመናት ወጥመድ ውስጥ ገብቶ መሪና አታጋያቶ የግፍን ጽዋ ሲቋደስ የኖረው አማራ ዛሬ አዲስ ትውልድ ተነስቶለት መሪም ድርጅትም ተፈጥሮለት ይገኛል። የተመሰረተውና ድል ይዞ እየመጣ ያለው የአዲሱ ድርጅታችን የአፋብን ጦር በመላው አማራ ምዕራፍ ቀያሪ ተጋድሎ እስኪያደርግ እዞቻችን በያሉበት የተዋደቁ ይገኛሉ። ይህን ተከትሎም የደጋው መብረቅ ኮር አሃዶች በመቄትና ቋና በሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል ማስመዝገባቸውን ምኒልክ እዝ ለብላክ ላይን ሚዲያ ያደረሰው መረጃ ያመለክታል። የደጋው መብረቅ ኮር አሃድ የሆኑት አንሻ ክፍለ ጦር፣ ቀኝ አዝማች ተበጀ ወርቁ ክፍለ ጦር በሁለቱ ግንባሮች ላይ በርካታ የብርሃኑ ጁላን መከላከያ ሰራዊት ሙትና ቁስለኛ አድርገውታል። በአፋብን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር አሃዶች ጥር 20 ቀን 2018 ዓ.ም በሁለት ግንባር ከ3 ወረዳዎች ለከበባ በመጣ የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ጥቃት ፈጽመዋል ነው የተባለው። የመቄት ከጋሸናና ከኮን በ3 አቅጣጫ ለከበባ የመጣው የጠላት ሰራዊት የከበባ ጥቃት የከፈተ ቢሆንም በፋኖቹ በተወሰደ አጸፋዊ የመልሶ ማጥቃት እርምጃ በሁለቱም ግንባር ከ15 በላይ የጠላት ሰራዊት ሲደመሰሱ 9 ከባድ ቁስለኛ ተደርገዋል። ከዚሁ ጋር ተያይዞ በርካታ የቁስና የሞራል ኪሳራን ያስተናገደው የጠላት ሰራዊት ወደ መጣበት ሲመለስ በንጹሃኖች ላይ የፈሪ በትሩን አሳርፎ በርካቶችን የአካባቢውን ንጹሃኖችን በግፍ ጨፍጭፏል። በፋኖቹ የመልሶ ማጥቃት ጥቃት ክፉኛ የተከፈተበት የፋሽስቱ ሰራዊት እግሬ አውጪኝ በማለት ወደ የመጣበት ምሽጉ ተመልሷል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የደጋው መብረቅ ኮር ህዝብ ግንኙነት ክፍል። እጅ መስጠት አማራዊ ባህላችንና ልማዳችን ያልነበረ ከአባቶቻችን ያልወረስነው የተሸናፊዎች ውሳኔ ነው ተባለ። የአማራ የትግል አንድነት መፈጠሩና የፋኖ እዞች ወደ አንድ መሰባሰብ ብዙ ወሳኝ ጉዳዮች እየተስተካከሉ ነው። የተበታተነው የትግል አካሄድና በየፊናው መሯሯጥ የነበረው የግንባር ውጊያ በተናበበ መልኩ ሊካሄድ ነው። ሁሉም አደረጃጀት ላይ የነበሩ የተናጠል ገንዘብ አሰባሰብና መሰል ጉዞዎች መላ እየተዘጋጀላቸው ነው። ዋናው ጉዳይ ግን አንድ በመሆናችን ጠላትና ወዳጆቻችንን ለይተንበታል። በአንድነታችን ዋናው ጠላታችን ብልጽግና መደናገጡ የሚጠበቅ ቢሆንም የላካቸው በጫካ እንዳሉ መድረሻ አጥተው ወደ ላካቸው ተመልሰዋል። መንገዶች ከዝርፊያ ነጻ እየሆኑ ሲሆን የፋኖ ሰራዊትም ያለ ጠላፊና ሰርጎ ገብ መታገል ጀምሯል። መዋቅሮችም ራሳቸውን እያጸዱ እንደ ንስር እየታደሱ ይገኛሉ። እንደ ማሳያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር የሰጠው መግለጫ አንዱ ነው። በመግለጫው በመጀመሪያ የአማራ ፋኖ ብሔራዊ ንቅናቄ አንድነቱ ከብዙ ድካም በኋላ በመመስረቱ ለትግላችን ደጋፊዎችና ለሰፊ የአማራ ሕዝብ እንኳን ደስ አላችሁ እያልን በመቀጠል ክፍለ ጦራችን ባለፉት 2 ዓመታት ተኩል በላይ በአማራ ትግል ውስጥ ከባድ ጀብድ ስንፈጽም የቆየን መሆናችን ይታወቃል። በመሆኑም በሰሞኑ ክፍለ ጦሩም ሆነ ኮራችን ሲመሩ የነበሩ መሪዎች ጠላት በዘረጋው መረብ ተጠልፈው ለጨፍጫፊው ስርዓት እጃቸውን ሰጥተዋል። ስለሆነም ትግላችንን ለምትደግፉ ደጋፊዎቻችን በሙሉ ግልጽ እንዲሆንላቸው እጅ የሰጡት የተወሰኑ ግለሰቦች እንጂ ጀግናው ሰራዊታችን አሁንም ትግል ውስጥ ያለና እየታገለ መሆኑን እናሳውቃለንም። እጅ መስጠት አማራዊ ባህላችን ልማዳችን ያልነበረ ከአባቶቻችን ያልወረስነው የተሸናፊዎች ውሳኔ ነው። እኛ የአባቶቻችን ልጆች ራስ ጋይንቶች ነንም። የእነ ፊት አውራሪ ገብርዬና የዘመናችን ፈርጦች የእነ አርበኛ ከፍ ያለው ደሴ የአርበኛ ክንዳለም ዓለም ነው ልጆች እንጂ የቁስ ሰቀቀናቸውን ለማርካት ሲሉ ብዙ ዋጋ የተከፈሉበትን ትግል ክደው እጃቸውን ለጠላት እንደሰጡት አይነት ስነ ልቦና የሌለንንም። በመሆኑም እጃቸውን ለጠላት የሰጡት ተሸናፊዎች መሪዎች ምክንያት በማድረግ አደረጃጀት ሰርተናል ብሏል ክፍለ ጦሩ በመግለጫው።
በሌላ ዜናችን በቴዎድሮስ እዝ ግንባር በ109ኛ ኮር 99ኛ ክፍለ ጦር ስር በሚገኙ ወረዳዎች የህዝብ ንቅናቄ መድረኮች እንደቀጠሉ ናቸው ተብሏል። በትናንትናው ዕለት በቀን 25ኛ ወር 2018 ዓ.ም የደንበጫ ጊዜያዊ መንግስት የህዝብ ንቅናቄ መድረክ በየዘለቃ ከተማ አካሂዷል። ደንበጫ የጀግኖች መውጫ የባንዳ መግጫ ተብሎ የተነገረለት የደንበጫ ወረዳ የዘለቃና አካባቢው ማህበረሰብ በአንድ ላይ በመሆን ከደንበጫ ጊዜያዊ መንግስት ጋር በጋራ ሲመክሩ ውሏል። የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች በፕሮግራሙ ላይ ተሳትፈዋል። በውይይቱ የተሳተፉት የማህበረሰብ ክፍሎች የአማራ ፋኖ አንድነትን አስመልክቶ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ከትግሉ ጎን እንደሆኑና ከአሁን በፊት ሲያደርጉት ከነበረው በቀጠለ በሙሉ አቅማቸው ትግሉን እንደሚደግፉም ቃል ገብተዋል ነው የተባለው። በዕለቱ የ109ኛ ኮር 99ኛ ክፍለ ጦር አመራሮችና የደንበጫ ወረዳ ጊዜያዊ ዋና አስተዳዳሪ በፕሮግራሙ የተሳተፉ ሲሆን ከተሰብሳቢው የተነሱ ጥያቄዎች ላይ ማብራሪያ በመስጠትና ቀጠናውን የሚያስተዳድሩ አዲስ አመራሮችን በህዝብ ድምጽ ፍጹም ዲሞክራሲያዊ በሆነ መንገድ በማስመረጥ የዕለቱ ፕሮግራም ተጠናቋል ሲል ገልጿል። የ109ኛ ኮር ህዝብ ግንኙነት ስም ይህ በእንዲህ እንዳለ ተስፋ ምሳው የተባለ የአረመኔው አገዛዝ ከ6ኛ እዝ 605ኛ ኮር 14ኛ ክፍለ ጦር የሪጅመንት 5 አባል ፋኖን ተቀላቅሏል። የአማራ ፋኖ አንድነት ምስረታ በፈጠረበት ደስታ ወደ ፋኖ ለመቀላቀል መወሰኑን የገለጸው ተስፋ ምሳው ከኦሮሚያ ክልል በመነሳት ቀናትን የወሰደ ጉዞ ተጉዞ 206ኛ ኮር 34ኛ ክፍለ ጦርን ተቀላቅሏል። የአረመኔው ሰራዊት አባል ሆኜ በህዝባችን ላይ የሚደርሰውን ግፍና በደል ተመልክቻለሁ ያለው አባሉ ጥር 9 የተሰማውን የአማራ ፋኖ አንድነት ብስራት ተከትሎ ከአረመኔው ሰራዊት በመውጣትም በግንባር ድርጅቱን ለመቀላቀል ረጅም መንገድ በእግሩ በመጓዝ ወደ ጎጃም ሊገባ እንደቻለ አክሎ ገልጿል። መከላከያው ከተቋቋመለት ዓላማ በተቃራኒው በራሱ ህዝብ ላይ በመዝመት ጸረ አማራ ዘመቻ ላይ በመሆኑ የአብይ አህመድን የጭካኔ ተልእኮ የተቀበሉ የአረመኔው ሰራዊት አባላት ወደ ህዝባቸው መተኮስ አቁመው የፋኖን ትግል እንዲቀላቀሉ ጥሪ አቅርቧል ብሏል። ጌትነት እውነቱ የ34ኛ ክፍለ ጦር ኢንዶክትሪኔሽን ኃላፊ። የብአዴን ስራ አስፈጻሚ የሰሜን ሸዋ የዞን አስተዳዳሪ የሆነው አቶ መካሽ አለማየሁ የተባለው ባንዳ አማራ ክልል በምንጃር ወረዳ አውራ ጎዳና ቀበሌ ነዋሪዎችን በማስወጣትና ቤቶችን በዶዘር እንዲያፈርሱ በማድረግም አካባቢው በኦሮሚያ ክልል ምስራቅ ሸዋ ዞን ስር ቆርኪ አውራ ተብሎ እንዲጠራ በማድረግ የአማራን መሬት ለኦሮሞ አሳልፎ አንድ ቀበሌን ሙሉ በሙሉ የሸጠ ታሪካዊ ጠላታችን ነው ተብሏል። ምንጮች እንዳሉት በሰሜን ሸዋ አጣዬ፣ ኤፍራታ፣ ማጀቴ እና ቀውት በጦርነት ለተጎዱ አካባቢዎች መልሶ ማቋቋሚያ ከውጭ መንግስታት ወይም ከዓለም ባንክ የተገኘ 1 ቢሊዮን ብር ለ22 ፕሮጀክቶች እንዲውል ተመድቦ ነበር። ይሁን እንጂ ግለሰቡ ያለምንም ጨረታ ፕሮጀክቶቹን ለኮንትራክተሮች በመስጠት ከእያንዳንዱ ኮንትራክተር 10% ወይም 1 ሚሊዮን 100 ሺህ ብር ኮሚሽን በመቀበል በዘረፋ ስራ ከተሰማሩ ሰዎች ውስጥ አንዱና ዋነኛው ነው ተባለው። ኤፍራት ላይ ያለውን የዓለም ባንክ ፕሮጀክት አብረው እየዘረፉ ያሉ የወረዳ አመራሮችም አቶ አበራ መኮንን የወረዳው ዋና አስተዳዳሪ፣ አቶ ነጋሽ ጋሻው በዛ የወረዳው ምክትል አስተዳዳሪ እና አቶ ሽሮታው ባሳዝን የወረዳው ዓለም ባንክ አስተባባሪ ናቸው። አቶ መካሻ በዚህ ዘረፋ ባገኘው ገንዘብ በአዲስ አበባ መገናኛ ሲኤምሲ አካባቢ ፎቆችን በመግዛት በዚህ ድርጊትም ችሮታው ባሳዝን የተባሉ የዓለም ባንክ የአጣዬ ተወካይ ተባባሪ ጋር በመሆን አሁን ቀሪ 1 ሚሊዮን ብር ከዓለም ባንክ ለመዝረፍ ኮንትራክተር እየመረጠ ይገኛል ነው የተባለው። በቡልጋ አንጎለላና ጣራ አካባቢዎች ከሪል ስቴት እንቅስቃሴዎች 200 ሚሊዮን ብር በመቀበል በራሱና በቤተሰቦቹ ስም በርካታ ሲኖትራኮችንና ኤክስካቫተሮችን ገዝቷል። ሌላው በወጣቶች ላይ የሚፈጸመው የሰብአዊ መብት ጥሰቶችንም ጨምረዋል። ግለሰቡ በሸዋ በመንዝ በይፋትና በመራቤቴ ወጣቶች ላይ ያነጣጠረ እስራትና እንግልት እንደሚፈጽም ተገልጿል። ለምሳሌ በአጣዬ ከተማ እንዳትቃጠል ሲፋለምና ሲታገል የነበረውን ከሸኔ ጋር በነበረ ውጊያ አንድያ ህይወቱ የሰጠው የአርበኛ አሳልፍ ሻረው የመጀመሪያ ልጅ ወጣት መሳፍንት አሰልፍንና 5 ጓደኞቹን በግፍ አስረሽኗል። በኤፍራታ ካራ ለጎማ አቶ ግርማን እንደዚሁ የት እንዳደረሱ አይታወቅም። በደብረ ብርሃን የሚሊኒየም ትምህርት ቤት መምህር አስገድሏል። በሸዋሮቢት ከ30 በላይ እና በመራቤቴ ከ10 በላይ ወጣቶች ያለምንም ፍርድ በእሱ ቀጥተኛ ትዕዛዝ በአረመኔው አብይ አህመድ ጡት ቆራጭ መከላከያና የብልጽግና ወንበር አስጠባቂ ሚኒሻ እንዲገደሉ አድርጓል ነው ያሉት ምንጮችም። ባለፉት 3 ዓመታት ውስጥ ከፍተኛ መጠን ያለው ገንዘብ እየዘረፈ ሲሆን ይህንንም ሀብቱን በሱ ፍቃድ ሪል ስቴት ከሆነ ሼር ካምፓኒ በባለቤቱ በልጁና በሞጃ ባለ ሀብቶች በኩል ያስተዳድራል። በዘመድ አዝማድ እያደረገ በቁጥር 9 የነዳጅ ማደያዎች በተለያዩ ከተሞች ከፍቷል። በተጨማሪም የይፋት የመንዝና
የመራቤቴ ተወላጆችን ጽንፈኛ ናቸው በማለት ከስልጣን እንዲወገዱና በዞን ደረጃ ስራ እንዳያገኙ ስራ ላይ የጎጥ ስራ እየሰራ ያለ አረመኔያዊ የብልጽግና ገረድ የብርሃኑ ተላላኪ ቡችላ ነው ሲሉ ምንጮች ጨምረው ገልጸዋል። በሌላ መረጃችን ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎች ከዛሬ ጀምሮ ሙሉ በሙሉ መቋረጣቸው ታወቀ። ምንጮች እንዳረጋገጡት የመጨረሻው የትግራይ መደበኛ በረራ ረቡዕ ምሽት 3 ሰዓት ተኩል ላይ ከመቀሌ ወደ አዲስ አበባ የተደረገ ሲሆን ከዛሬ ሐሙስ ጀምሮ ግን ሁሉም በረራዎች እንደተዘረዙ ታውቋል። በህወሓትና በብልጽግና መካከል እየተካረረ የመጣው የጦርነት ጉሰማ ወደ ከፋ ነገር መሄዱ እንደማይቀር ይህ ማሳያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ላይ ስምምነት እንድትፈጽም ለማስገደድ ወታደራዊ ጥቃት እንደሚሰነዝሩ አስጠነቀቁም። ፕሬዝዳንቱ ረቡዕ ዕለት ትሩዝ ሶሻል በተሰኘው የማህበራዊ ገጻቸው ላይ ግዙፍ የጦር መርከብ በከፍተኛ ፍጥነት ኃይልና ዓላማ ወደ ኢራን እያመራ ነው ሲሉ አስፈሪ መልእክት አስተላልፈዋል። ፕሬዝዳንቱ አክለውም ኢራን በአስቸኳይ ወደ ድርድር ጠረጴዛ በመምጣት በኒውክሌር የጸዳ ፍትሐዊ ስምምነት እንድትፈራረም ጠይቀዋል። ጊዜው እያለቀ ነው። ኢራንን ከዚህ በፊት እንደነገርኳት አሁንም ስምምነት አድርጉላለሁ ብለዋል። ባለፈው ሰኔ ወር አሜሪካ በ3 የኢራን የኒውክሌር ጣቢያዎች ላይ የፈጸመችውና 430 ሰዎች የተገደሉበትን ጥቃት ያስታወሱት ትራምፕ ቴህራን አሁንም ስምምነት ካልፈጸመች የሚቀጥለው ጥቃት በእጅጉ የከፋ እንደሚሆን አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በበኩላቸው ሀገራቸው የአሜሪካን ዛቻ እንደማትቀበልና ጥቃት ሊሰነዘርብኝ ነው በሚል ስጋት ወደ ድርድር እንደማትመለስ አስታውቀዋል። በቅርቡ ቀናት በእኔና በአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ መካከል ምንም አይነት ግንኙነት አልነበረም፣ የድርድር ጥያቄም አልቀረበልንም ያሉት ሚኒስትሩ አቋማችን ግልጽ ነው፣ ድርድር ከዛቻ ጋር አብሮ አይሄዱም ሲሉ ለቴህራን መገናኛ ብዙሃን ተናግረዋል። ይህ የቃላት ጦርነት የጦፈው የትራምፕ አስተዳደር የዩኤስ አብርሃም ሊንከን የተሰኘው ግዙፍ የአውሮፕላን ተሸካሚ ጦር መርከብ ወደ ቀጠናው ካንቀሳቀሰ በኋላ ነው። የኳታር ዩኒቨርሲቲ ዓለም አቀፍ ግንኙነት ፕሮፌሰር አንሃን ሃያጅነ እንደሚሉት ይህ የአሜሪካ እርምጃ ኢራንን የምንላቸውን ካልሰማቸው ሚሳኤሎች ይዘንባሉ ብሎ ለማስፈራራት የታለመ የጉልበት ማሳያ ነው። በመጋረጃ ጀርባ ግን ቀውሱን ለማብረድ ከፍተኛ የዲፕሎማሲ ስራ እየተሰራ መሆኑ ተጠቁሟል። የቱርክ የውጭ ጉዳይ ሚኒስትር ሃካም ፊዳ ለአልጀዚራ እንደገለጹት ኢራን በኒውክሌር ጉዳይ ላይ ለመደራደር ዝግጁነት አላት። አሜሪካ በኢራን ላይ ጫኗን ያጠነከረችው በሀገሪቱ ከተቀሰቀሰው ህዝባዊ ተቃውሞ ጋር ተያይዞ ነው። አሜሪካ ውስጥ መቀመጫውን ያደረገው የሰብአዊ መብት ተሟጋች ድርጅት እንደገለጸው በተቃውሞ እስካሁን ቢያንስ 6221 ሰዎች ተገድለዋል። የተባበሩት መንግስታት ድርጅት በበኩሉ የሟቾች ቁጥር 20 ሺህ ሊደርስ እንደሚችል ገምቷል። የኢራን መንግስት ግን የሟቾቹ ቁጥር 3117 መሆኑንና አብዛኞቹ ሽብርተኞች ናቸው ሲልም ይከራከራል። ውጥረቱ የመካከለኛው ምስራቅ ሀገራት ላይ ስጋት ላይ ጥሏል። ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች የአየር ክልላቸውን አሜሪካ በኢራን ላይ ለምታደርገው ማንኛውም ጥቃት እንደማይፈቅዱ አስታውቀዋል። የግብጽ ውጭ ጉዳይ ሚኒስትር ቀጠናው ወደ ባሰ አለመረጋጋት እንዳይገባ ሁሉም ወገኖች እንዲረጋጉ ጥሪ አቅርቧል። በሌላ ዜና የቀድሞ የሩሲያ የቅርብ ወዳጅ ባሽር አልአሳድን ከስልጣን ያወረዱት የሶሪያው ፕሬዝዳንት አህመድ አልሻራ ከአንድ ዓመት በኋላ በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው ተወያይተዋል። ለ10 ዓመታት በሶሪያ የእርስ በርስ ጦርነት በተቃራኒ ጎራ ተሰልፈው የነበሩት ሁለቱ መሪዎች አሁን በጠረጴዛ ዙሪያ መገናኘታቸው ለሩሲያ ወሳኝ ትርጉም አለው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት የውይይቱ ዋና አጀንዳ በሶሪያ የሚገኙ የሩሲያ ወታደሮች ጉዳይ ነው። ሩሲያ በሜዲትራኒያን ባህር ዳርቻ በሚገኙት ክሜሚሚ አየር ኃይል ቤዝ እና ታርቱስ የባህር ኃይል ቤዝ ላይ ያላትን ይዞታ ማስቀጠል ትፈልጋለች። በቅርቡ ሩሲያ ከሰሜን ምስራቅ ሶሪያ ቃሚሽሊ አየር ማረፊያ ወታደሮቿን ማስወጣቷን ይታወሳል። እነዚህ ሁለት ቤዞች ከቀድሞ ሶቪየት ህብረት ግዛት ውጪ ለሩሲያ ብቸኛ ወታደራዊ ማረጋገጫዎች ናቸው። በጋዜጣዊ መግለጫው ላይ ፕሬዝዳንት አልሻራ ሩሲያ ለቀጠናው መረጋጋት ለተጫወተችው ታሪካዊ ሚናና ለሶሪያ አንድነት ላደረገችው ድጋፍ ፕሬዝዳንት ፑቲን አመስግነዋል። ፑቲን በበኩላቸው አልሻራ የሶሪያ ግዛታዊ አንድነት ለመመለስና ሀገሪቱን ለማረጋጋት እያደረጉት ያለውን ጥረት እንደሚደግፉ ገልጸዋል። የለንደኑ የሩሲ ቲንክ ታንክ ባልደረባ ሳሙኤል ራማኒ እንደሚሉት ሩሲያ በሻር አልአሳድ ከተወገዱ በኋላ አዲስ የሚመጣው መንግስት ጸረ ሩሲያ ይሆናል የሚል ስጋት ነበራት። ነገር ግን አልሻራ ተግባራዊ አካሄድ በመከተል ከሩሲያ ጋር ለመስራት መወሰናቸው ሞስኮን አስገርሟታል። አልሻራ ምንም እንኳን የሶሪያን የውጭ ፖሊሲ ወደ አሜሪካ ቢያዞሩም የአሜሪካ ፖለቲካ ተለዋጭ በመሆኑ በተለይ በሪፐብሊካኖችና ዲሞክራቶች መካከል ባለው ልዩነት ከሩሲያ ጋር ያለውን ግንኙነት እንደ መጠባበቂያ እየተጠቀሙበት እንደሆነ ተንታኞች ይገልጻሉ። የትራምፕ አስተዳደር ኢራን ከጨዋታ ውጭ እስካለች ድረስ ሶሪያ ከሩሲያ ጋር ግንኙነት ቢኖራት ተቃውሞ የለውም። በውይይቱ ጀርባ ያለው ሌላው አነጋጋሪ ጉዳይ በሩሲያ ጥገኝነት ያገኙት የቀድሞ ፕሬዝዳንት ባሽር አልአሳድ ጉዳይ ነው። አልሻራ አልአሳድ ተላልፈው እንዲሰጡና ለፍርድ እንዲቀርቡ መጠየቃቸው ይታወሳል። አሜሪካ በቅርቡ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በልዩ ኃይል መውሰዷን ተከትሎ ሩሲያ የቀሩትን ወዳጆቿንና ወታደራዊ ይዞታዎቿን በተለይም በሶሪያ አጥብቃ ለመያዝ ከፍተኛ ጥረት እያደረገች ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።